በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዛ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል። አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ታረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልዴስ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅ ነው፣ ከእግዚአብሔር ጋር የታረቅ ነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው። እሺ ልመለስ። ኦፍኮርስ ወዳጅ ክፍልም ካለ የምታስታውሰው የመጽሐፍ ቅዱስ ክፍል ካለ ብትነግረኝ ብናየው ደስ ይለኛል። እሺ መጽሐፍ ቅዱስ ዝም ብዬ ቁጥሩን ባላቅ በቃሌ እነግርሃለሁ እና እንትን እንደሚለሽ እንደዛ የምንልበት መጽሐፍ ቅዱስ ቅዱሳን ሕያው ስለሆኑና እግዚአብሔር ያውን ለምሳሌ እግዚአብሔር የመረጣቸውን የሚለው ሮሜ 8 ላይ ያለው በቃ ማን ምንድን ነው የሚለው እግዚአብሔር የመረጣቸውን ማን እንትን ይላቸዋል ምናምን የሚላለ የተመረጡ ስለሆኑ በእግዚአብሔርም ሞተው ስጋቸው እንጂ እነሱ ስለማይሞቱ እዛ ናቸው ብለን ስለምናምን እኛ እንትናችንን በዛ ያደርስልናል ብለን እናምናለን። እኛ እንደ ቤተክርስቲያናችን ለዛ ነው እንጂ ደማቸው እንደ ኢየሱስ ክርስቶስ አይተካከሉም። ብራዘር ገባኝ። አሁን ጥሩ መጣህልኝ። ስለዚህ እንዲያደርሱልህ ነው ጸሎትን አይደል? እንዲነግሩልህ፣ እንዲያደርሱልኝ፣ እንዲያማልዱኝ። ማማለድ ማለት እንዲያስታርቁ ነው። ግን እነሱ ሳይኖር እኮ መታረቅ ይችላል። ወሮጂ አንተ እኮ በኢየሱስ መታረቅ ይችላል። ያለ እነሱ መታረቅ እየቻልክ እነሱን ለምን ፈለክ ነው ብለህ አሁን እኮ የሚያደርስልህ አያስፈልግም። አንተ ቀጥታ ኢየሱስን ማግኘት ኮሙኒኬት ማድረግ ትችላለህ። እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ለነፍሳችሁም እረፍት እሰጣለሁ አለ። የሁሉ ጥያቄ ግን ለነፍስ እረፍት ለማግኘት ነው አይደል? ሰው እሱ የሚሰጥ ከሆነ ለምን ማርያምን ፈለካት? የተለየ ነገር የምታደርግልህ የለም ስልህ የእሷ እኮ ይለያል። ይለይም አንድ አይነትም ይሆንም ኢየሱስ ጋር ካለቀ ጉዳይ ገባ። ጀነራል ማኔጀሩ ጋር ለምሳሌ ካለቀ አንተ ለምንድነው ከሴክሬታሪ ጋር የምታወራው? ከመልእክተኛው ጋር የምታወራው? ከሌላው የመስሪያ ቤቱ አካል ጋር የምታወራው? በቃ እኮ ያልቀልሃል እሱ ጋር ተባልክ። ይለያያል አትበለኝ። ቢለያይ ባይለያይ ምን ጨነቀንኛ? የምትፈልገው ጥያቄ አንድ እኮ ነው። የእነሱ አደራረግ ይለይም አይለይም መጀመሪያ ያደርጋሉ የሚለው ራሱ አንድ ጥያቄ አለው። ግን እሺ ያደርጋሉ ብለን እናስብና ምን ይሰራልኛልን? ኢየሱስን ኮሙኒኬት ማድረግ ከቻልኩ እሱ ካስታረቀኝ ከሱ በቀር ደግሞ የለም ካለ ቃሉ አለቀ እኮ ወዳጅ። ለምን ትፈልገዋለህ? እነሱን ነው እኮ። ይሄ ነገር ግልጽ ቢሆንልህ ደስ ይለኛል። ቪዲዮን አይተኸዋል? ቅድም ስናሳይ የነበረው ሰምተዋል? ኧረ እኔ ምንም አላየሁም። በቃ ቪዲዮን አንዴ ቤካ ያሳይህና ውይይታችን አልገባህም መሰለኝ። አንዴ እሷን ቪዲዮ አያትና ላንተ ነው ድል የሚሰጥ ሰፊ ድል። ዛሬ ሬስት እያደረኩኝ ነበር። ከዛ ተነስቼ ነው ላንተ የረፍት ጊዜን ላንተ ልሰጥህ የተነሳሁት እንጂ በዚህ ሰዓት አሳስብሽ ብራዘር አሳስብሽ። እሺ ወዳጅ ቤካ ያለህ ይመቻል? ኦኬ ቤካ የለም። ቪዲዮን ላሳይ። ለምን ኤክስፕሌያ ነገር ይበቃል። እንዴ ስታየው በአይን ይገባል ይባል የለ በባህላችን አንዳንድ ጊዜ ጥሩ ነው። ነገር በአይን ይገባል ነው ነገር ባይን ይገባል ይባል የለ። ስለዚህ ግድ የለም ላሳይህና። ኧረ ነገር ባይን ይገባል። እሺ አስገብ ቤካዬ አንዴ ትችላለህ? ታሳየዋለህ? ድምፅህ አይሰማም። ሚውት ላይ ነህ ቤካዬ ሚውት ላይ ነህ ቤካ። እያዘጋጀው ነው። ቆይ ቪዲዮ ነው። እሺ እስካዘጋጀው አንድ ምሳሌ ልንገርህ። ከሌ 100 ብር እሰጥሃለሁ አለ። ኧረ አሪፍ። እሺ ይስጠኝ። እሺ በቃ 100 ብር የምትፈልገው 100 ብር ነበር። 100 ብሩን ከሱ ታገኛለህ። ከዛ በኋላ ግን ቆይ ልንገርህ፣ የከሌ ስም አበበ ነው ልበል።
ግን እኮ ተሰማም ይሰጠኛል ትለኛለህ። ግን የተሰማ አሰጣጥ እኮ ይለያያል። አንድ አይደለም። ዳጊ አበበ እንደሚሰጠኝ አይደለም ብትለኝ የምትፈልገውን ነው አንተ ማየት ያለብህ። እሺ ከፈትከው ቤካ ይቀጥል። እኔ ያለፍኩት አሁን ባልተማረ በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላቴ ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዛ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል። አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ታረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅነው ከእግዚአብሔር ጋር የታረቅነው በልጁ ሞት ስለሆነ በክርስቶስ በትምህርቱ በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው። አይ ወደ ስላሴ የምንቀርበው ካላችሁ ችግር የለውም። ወደ ስላሴ አሁን ቀርበናል። ወደ ስላሴ የሚቀረቡ ግን በማን ስራ ከተባለ በወልድ ስራ። አክቹዋሊ ስራው በተለየ አካሉ መቶ ስጋ ከመሆኑ አንጻር ከመሰቀሉ አንጻር እንደዛ ላይ እንጂ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መቶ አብን ስለተረከልን እና ስለ ሁላችን ደግሞ ዋጋን ስለከፈለ በጽድቅ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ ሁሉ እነርሱ ወደ አብ መቅረብን ያገኛል። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህ ምንም በቃ አትክዱ። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስኪ በወልድ በኩል የማይቻል ከሆነ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላቴ ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። ጌታችን መካከለኛ ነው ይሉታል። ኒዮ ፕላቶኒስት እንላቸዋለን እኛ ጌታችንን መካከለኛ በማለታችን ማለት ነው። እንግዲህ በማለታቸው ሰዎች ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊት ኖሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷ ማርያም ናት ይላል። አይ የሚለው ምንድን ነው? አሁን ቤታችን መካከለኛ ምናምን ይሏታል፣ በውጭ ዓለም ትባላለች። አሁን እሱ ላይ እየተወራረን ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱ ሰው የሆነው ክርስቶስ ኢየሱስ ነው። አንድ መካከለኛ ያለ እርሱም ሰው የሆነው ክርስቶስ ኢየሱስ በእግዚአብሔርና በሰው መካከል ያለ። እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮ ፕላቶኒስትን ብለህ የምትናገረው? በጌታ በአንድም ሰው በኩል መቅረብ አይችልም።